ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ቪዲዮአችን ወይም ትምህርታችን ደግሞ የምንመማረው የተለያዩ የእንግሊዘኛ ንግግሮችን ይሆናል የምንመማረው። በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች ቪዲዮውን ከመጀመሪያው እስከ መጨረሻው ሳታቋርጡ በተከታተሉት ጥሩ ነገር ታገኙበታላችሁ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ የተለያዩ የእንግሊዘኛ ንግግሮችን እንዴት በቀላሉ ማንበብና በአማርኛው መተርጎም እንደምንችል እያንዳንዳቸውን ተረጋግተን የምናይ ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል የሚለውን ነገር ስናይ የመጀመሪያው የእንግሊዘኛ አልፋቤት እንደምታዩት አይ ነች። አይ ሶ አይን እንደምናነባታለን ወይም ደግሞ ምን አይነት ድምፅ አላት የሚለውን ነገር ስናይ አይ ተብላ ነው የምትነበበው። የራሷን የእንግሊዘኛ አልፋቤት ስሟን ይዛ የምትሄድ አይ ብለን እናነባታለን። ከዛ ወደ ሁለተኛው ስንሄድ የሁለተኛው ደግሞ የመጀመሪያዋ የእንግሊዘኛ አልፋቤት እንደምታዩት ደብሊው ነች። ደብሊው፣ ሁለተኛዋ ኤ ነች። ከዛ ኤስ። ሶ ደብሊው ኤስ ባንድ ላይ ምን ተብሎ ይነበባል? ወዝ ብለን እናነባዋለን። እሺ፣ ይሄኛውስ ምን ይላል? ኤስአይ እንደ ሲ ይነበባል። እንደ ሲ። ኦኬ፣ ይችኛዋ ደግሞ ሲ ነች። ሲና ኬ ባንድ ላይ እንደ ክ ይነበባሉ። እንደ ክ። ኤስአይ እንደ ሲ ይነበባል ብለናል። እንደገን ደግሞ ሲና ኬ ባንድ ላይ እንደ ክ ይነበባሉ ብለናል። ሰው ባንድ ላይ ስናነበው ምን ይሆናል? ሲክ ብለን እናነባዋለን። እስኪ ሙሉ እናነበው። አይ ወዝ ሲክ ብዬ በቀላሉ ማንበብ እችላለሁ ማለት ነው። አይ ወዝ ሲክ ማለት ምን ማለት ነው የሚለውን ነገር ስናይ በአማርኛ ምን ማለት ነው? ታምሜ ነበር እንደማለት ነው። ዛሬ ላይ ሆናችሁ ስለ ትናንትና ስታወሩ ማለት ነው። ወይም ደግሞ ፓስት የሆነ ንግግር የምንለው ማለት ነው። ፓስት ማለት ምን ማለት ነው? ያለፈውን በፊት አሟችሁ ከነበረ ዛሬ ላይ ሆናችሁ በፊት ታምሜ ነበረ፣ አሞኝ ነበረ ብላችሁ ለመናገር ስትፈልጉ አይወስ ሲክ ብላችሁ መናገር ወይም ደግሞ መጠቀም ትችላላችሁ ማለት ነው። እሺ፣ ወደ ሁለተኛው እንሂድ። ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይለናል? አይ አትቀየርም፣ አይ ተብላ ነው የምትነበብ። እንደገን ደብሊው ኤስ በአንድ ላይ ወዝ ተብሎ እንደሚነበብ አይተናል። ወዝ ተብሎ ይነበባል። እሺ፣ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤችኤ እንደ ሃ ነው የሚነበበው። ሃ። እሺ፣ እንደገን ፒፒ ይለናል አይደለ? ፒፒ ማለት ደግሞ ባንድ ላይ እንደ አንድ ድምፅ ነው የሚነበብ። እንደ አንድ ድምፅ ማለት ነው። ቢ ተብሎ ነው የሚነበበው። ቢ ተብሎ ይነበባል እንደ አንድ ድምፅ ማለት ነው። ከዛ ዋይ ደግሞ እንደ ይ ይነበባል። እንደ ይ። እስኪ አሁን ሙሉ እናነበው። ሃፒ ብዬ አነባዋለሁ። ሙሉን ስናነበው አይ ወዝ ሃፒ ብዬ አነባዋለሁ። ምን ማለት ነው? አይ ወዝ ሃፒ ብለን ስንናገር ደስተኛ ነበርሁ ብላችሁ ለመናገር ስትፈልጉ አይ ወዝ ሃፒ ብላችሁ መናገር ትችላላችሁ ማለት ነው። ወደ ሶስተኛው እንሄድ። ወደ ሶስተኛው ስንሄድ ደግሞ አይ እንደነገርኳችሁ አይ ነች፣ አትቀየርም። እንደገን ደብሊው
ኤ ኤስ ደግሞ በአንድ ላይ ወዝ ተብሎ እንደሚነበብ አይተናል። እሺ ይሄኛው ደግሞ ምን ይለናል? ኤች ኢ እንደ ሂ ይነበባል። እንደ ሂ ብዬ ጽፋለሁ። ከዛ አር ደግሞ አር እንደ ር ይነበባል። እንደ ር። ኢ ምን አትልም፣ አትነበብም፣ ሳይለንት ነች። በተደጋጋሚ በባለፈው ትምህርታችን ወይም ቪዲዮአችን ስንመማር ሁለት ቫውሎች በተከታታይ ሲመጡ የመጀመሪያዋ ስትነበብ ሁለተኛው ግን ሳይለንት ነው ወይም ደግሞ አይነበብም ብለን አይተን ነበር። ሶ ይህን እናልፋታለን ማለት ነው። እስኪ በአንድ ላይ እናነበው። አሁን ሂ ር ሂር ተብሎ ይነበባል። ሙሉ ስናነበው አይ ወዝ ሂር አይ ወዝ ሂር ተብሎ ይነበባል። ምን ማለት ነው በአማርኛው? አይ ወዝ ሂር ማለት ከዚህ ነበርሁ ብዬ ለመናገር ስፈልግ አይ ወዝ ሂር ብዬ መጠቀም እችላለሁ ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል? አይ እንደነገርኳቸው አትቀየርም። አይ ተብላ ነው የምትነበበው። እንደገን ደብሊው ኤ ኤስ ደግሞ በአንድ ላይ ወዝ ተብሎ እንደሚነበብ አይተናል። እሺ ወደዚህኛው ስንሄድ አር አይ እንደሪ ይነበባል። እንደሪ። እንደገን ሲኤች ደግሞ ች ተብሎ ይነበባል። በአንድ ላይ ሪች ብዬ በቀላሉ አነባዋለሁ ማለት ነው። ሙሉን ስናነበው አይ ወዝ ሪች ብዬ አነባዋለሁ። ምን ማለት ነው በአማርኛው? ሀብታም ነበርሁ ብላችሁ ለመናገር ስትፈልጉ አይ ወዝ ሪች ብላችሁ መጠቀም ትችላላችሁ ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ አይ ተብላ ነው የምትነበብ። እሺ ደብሊው ኤ ኤስ ደግሞ በአንድ ላይ ወዝ ተብሎ እንደሚነበብ አይተናል። ወዝ። እሺ ይሄኛውስ ምን ይላል? ኤፍ ኤ እንደ ፋ ይነበባል። ቲ ደግሞ እንደ ት ትነበባለች። በአንድ ላይ ስናነበው ፋት ተብሎ ይነበባል። ሙሉን ስናነበው አይ ወዝ ፋት ተብሎ ይነበባል። ምን ማለት ነው? ወፍራም ነበርሁ ለማለት ስንፈልግ የምንጠቀመው የእንግሊዘኛ ንግግር ነው ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? አይ እንደነገርኳችሁ አይ ተብላ ነው የምትነበብ። እሺ ሁለተኛው ደግሞ ደብሊው ኤ ኤስ ደግሞ በአንድ ላይ ምን ተብሎ ይነበባል ብለናል? ወዝ ተብሎ እንደሚነበብ አይተናል። ወዝ። እሺ ሶ ይሄኛውስ ምን ይላል? ፒኦ እንደ ፖ ይነበባል። እንደ ፖ ሳይሆን እንደ ፑ ይነበባል። እንደ ፑ። ኦ አትነበብም፣ ሳይለንት ነች። አር እንደ ር ይነበባል። በአንድ ላይ ስናነበው ፑር ብዬ አነባዋለሁ። ሙሉን ሳነበው አይ ወዝ ፑር ተብሎ ይነበባል። ምን ማለት ነው በአማርኛው? ድሃ ነበርሁ ብዬ ለመናገር ስፈልግ አይ ወዝ ፑር ብዬ መናገር ይችላለሁ ማለት ነው። እሺ ወደዚህኛው እንሄድ። ወደዚህኛው ስንሄድም በተመሳሳይ አይ ተብሎ ነው የሚነበብ። እንደገን ደብሊው ኤኤስ ደግሞ በአንድ ላይ ወዝ ተብሎ እንደሚነበብ በተደጋጋሚ አይተናል። ይሄኛውስ ምን ይላል? ኤች እንደ ሃ ይነበባል። እንደ ሃ። አር እንደ ር፣ ዲ ደግሞ እንደ ድ ይነበባል። እንደ ድ። እስኪ በአንድ ላይ እናነበው። ሃ ር ድ ሃርድ ተብሎ በቀላሉ ይነበባል። ምን ማለት ነው በአማርኛው? ሃርድ ማለት ጠንካራ፣
አይ ዋዝ ሃርድ ብለን በአንድ ላይ ስናነበው አይ ዋዝ ሃርድ ስንል ምን ማለት ነው? ጠንካራ ነበሩ፣ ጠንካራ ነበሩ ለማለት ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደዚህኛው እንሄድ። ወደዚህኛው ስንሄድ ደግሞ ይሄኛው ደግሞ ምን ይላል? አይ እንደነገርኳችሁ አይ ነች። ከዚህ ጋም ደብሊው ኤ ኤስ በአንድ ላይ ወዝ ተብሎ እንደሚነበብ አይተናል። ይሄኛው ምን ይላል? ኤስ ኤ እንደ ሳ ይነበባል፣ እንደ ሳ። ዲ ደግሞ እንደ ድ ይነበባል፣ እንደ ድ። በአንድ ላይ ሳ ድ ሳድ ሳድ ብዬ አነባዋለሁ። ሙሉ ስናነበው አይ ወዝ ሳድ፣ አይ ወዝ ሳድ ተብሎ ይነበባል። ምን ማለት ነው? ከፍቶኝ ነበር፣ ከፍቶኝ ነበር ለማለት ስንፈልግ የምንጠቀመው ንግግር ነው ማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? አይ አይ ነች፣ አይ ተብላ ነው የምትነበበው። እንደገን ደብሊው ኤ ኤስ ደግሞ ወዝ ተብሎ እንደሚነበብ አይተናል፣ ወዝ። እሺ ይህኛውስ ምን ይላል? ኤስ እስ ብለን እናነባታለን፣ እስ የሚል ድምፅ ይኖራታል። ከዛ ወደዚህኛው ስንሄድ ኤምኤ እንደ ማ ሳይሆን ከዚህ ጋር እንደ ሞ ነው የምናነበው፣ እንደ ሞ። እሺ ከዛ ኤልኤል ይለናል አይደለ? ኤልኤል ማለት አሁን ከዚህ ጋር ሁለት ኮንሶናንቶች ወይም ደግሞ ተነባቢዎች በተከታታይ መጥተዋል። ሰው እንደዚህ አይነት ሌተሮች በተከታታይ ሲመጡ እንደ አንድ ድምፅ ነው የምናነባቸው ብለናል። ሰው ኤልኤል እንደ ል ይነበባል፣ እንደ ል። ኦኬ በአንድ ላይ ሳነበው ምን ይሆናል? በአንድ ላይ ሳነበው እስ ሞ ል ስሞል፣ ስሞል ተብሎ ይነበባል። ሙሉን ስናነበው አይ ወዝ ስሞል፣ አይ ወዝ ስሞል ብዬ አነባዋለሁ። ምን ማለት ነው? አይ ወዝ ስሞል ስንል ትንሽ ነበሩ እንደማለት ነው፣ ትንሽ ነበሩ። እሺ ወደዚህኛው እንሄድ። ወደዚህኛው ስንሄድ ደግሞ አይ እንደነገርኳችሁ አይ ነች። እሺ እንደገን ደብሊው ኤኤስ ደግሞ በአንድ ላይ ወዝ ተብሎ ነው የሚነበበው፣ ወዝ። እሺ ይህኛው ምን ይላል? ኤ እንደ አ ትነበባለች፣ ኤን ደግሞ እንደ ን። እሺ ጅ እንደ ግ፣ አር እንደ ር፣ ዋይ ደግሞ እንደ ይ። በአንድ ላይ አ ን ግ ሪ፣ አንግሪ፣ አንግሪ ብዬ አነባዋለሁ። ሙሉ ስናነበው አይ ወዝ አንግሪ፣ አይ ወዝ አንግሪ ማለት ነው፣ ተናድጄ ነበር። ሃንግሪ ስንል መራብ ማለት ነው። አንግሪ ስንል ደግሞ መናደድ ማለት ነው። ሰው ተናድጄ ነበር ለማለት አይ ወዝ አንግሪ እንላለን ማለት ነው። እሺ ወደዚህኛው ስንሄድ ይኛው ደግሞ ምን ይለናል? አይ እንደ አይ ነው የምትነበብ፣ አትቀየርም። ደብሊው ኤ ኤስ ደግሞ በአንድ ላይ ወዝ ተብሎ ይነበባል፣ ወዝ። እሺ ወደዚህኛው ስንሄድ ቲኤ እንደ ታ ሳይሆን እንደ ቶ ነው የሚነበበው ከዚህ ጋር እንደ ቶ። እሺ ቲኤ ቶ ይሆናል። ከዚህ ጋር ደግሞ ምን ይለናል? ኤልኤል ይለናል። ኤልኤል ማለት እንደ ል ነው የሚነበብ፣ እንደ አንድ ድምፅ። በአንድ ላይ ስናነበብ ምን ይሆናል? ቶ ል፣ ቶል፣ ቶል ተብሎ ይነበባል። ሙሉ ስናነበው አይ ወዝ ቶል፣ አይ ወዝ ቶል፣ አይ ወዝ ቶል ተብሎ ይነበባል። ምን ማለት ነው? ረጅም ነበርሁ ብዬ ለመናገር ስፈልግ የምጠቀመው የእንግሊዘኛ ንግግር ነው ማለት ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? አይ አይ ነች። እንደገን ደብሊው ኤኤስም ወዝ ተብሎ እንደሚነበብ አይተናል። እሺ ወደዚህኛው ስንሄድ ቲአይ ታይ ተብሎ ይነበባል፣ ታይ። እሺ አር ደግሞ እንደ ር ትነበባለች፣ እንደ ር። ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። እሺ ዲ እንደ ድ ትነበባለች። እስኪ በአንድ ላይ እናነበው። በአንድ ላይ ሲነበብ
ታየርድ ታየርድ ሙሉ ስናነበው I was tired ምን ማለት ነው? ደክሞኝ ነበር እንደማለት ነው። ደክሞኝ ነበር። እሺ ወደዚህኛው ስንሄድ እኛው ደግሞ ምን ይለናል? አይ እንደነገርኳችሁ አይነች እንደገን WAS ደግሞ በአንድ ላይ was ተብሎ እንደሚነበብ በተደጋጋሚ አይተነዋል። ይሄኛው ምን ይላል? WA እንደ ዊ ይነበባል፣ እንደ ዊ። እሺ እንደገን LL ደግሞ እንደ ል በአንድ ላይ ዌል ተብሎ ይነበባል። እስኪ ሙሉ እናነበው። I was well ብዬ አነባለሁ። ምን ማለት ነው? ደህና ነበርሁ እንደማለት ነው። እሺ ወደ መጨረሻው እንሂድ። ወደ መጨረሻው ስንሄድ የመጨረሻው ምን ይለናል? አይ እንደነገርኳቸው አትቀየርም፣ አይነች። እሺ WAS ደግሞ was ተብሎ እንደሚነበብ አይተናል። እሺ ከዛ ይሄኛው ደግሞ ምን ይላል? TH ተብሎ ይነበባል፣ ቲ። እሺ እንደገን IN ደግሞ በአንድ ላይ IN እንደ ን ነው የሚነበበው፣ ወይም ደግሞ አይን ትዘሉና ኤን እንደ ን ነው የምትነበበው። አሁን በአንድ ላይ ስናነበው ምን ይሆናል? ቲን ተብሎ ይነበባል። አሁን አይን ምን አላልኳትም? አላነበብኳትም ማለት ነው። ሙሉን ሳነበው ምን ይሆናል? I was ቲን ብዬ አነባዋለሁ። በአማርኛው ቀጭን ነበርሁ እንደማለት ነው። ኦኬ ሰው እንደዚህ እያደረጋችሁ መለማመድ ፕራክቲስ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ያልገባችሁ ግራ ያጋባችሁ የሆነ የተወሰበሰበ ነገር ካለ በኮመንት ሴክሽን በኩል ብትጠይቁኝ እኔ እናንተን ለማገዝ ሁሌም ዝግጁ ነኝ፣ አግዛችኋለሁ። ያልገባችሁ ነገር ካለ ጠይቁኝ። እንዲሁም ደግሞ በውስጥ መስመር ደውላችሁ ለመማር የምትፈልጉ ቤተሰቦች ካላችሁም ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ልትደውሉ ትችላላችሁ። ደውሉልን፣ አናግሩን። ቀለል ባለ መንገድ አስተምረን በአጭር ሰዓት ውስጥ ውጤታማ እንድትሆኑ እናደርጋቸዋለን። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ